ስላሴ መታመኛዬ አምላኬ መጠለያዬ ውበቴን ማሸነፊያዬ ስላሴ መታመኛዬ ስላሴ መታመኛዬ አምላኬ መጠለያዬ ስላሴ መታመኛዬ ስሜ ጌትነት ተስፋዬ ይባላልው ተወልጄ ያደግኩት 4 ኪሎ ነው እና ኢየሱስ አስከፊነትን ለነግራችሁ ነው የመጣሁት እና በሱስ ህይወት የነበርኩበትን ለሰው መማሪያ ይሆናል ብዬ አስከፊነቱን ለመናገር ነው የመጣሁት። ሱስ የጀመርኩት ገና ወደ ከ8ኛ ክፍል ወደ 9ኛ ክፍል ሃይስኩል ስገባ በ1997 ነው ሱስ የጀመርኩት እና ከትምህርት ቤት ጓደኞቼ ጋር እኔ ጀመርኩት። ከዛ ደግሞ ከሰፈር ጓደኞቼ ጋር ለበዓል ቀማለን። ከዛ ረጅም ጊዜ ለበዓል ከዛ በኋላ ደግሞ በወር አንዴ መቃም ጀመርን። በወር አንዴ እየቃምን እያልን በሳምንት ሆነ። ከሳምንት ደግሞ ወደ ዴሊ ቀን በቀን ሆነ። ቀን በቀን ደግሞ የባሰ ጠዋት ገና 4 ሰዓት ላይ በተለምዶ የጀበና እንለዋለን 4 ሰዓት ላይ ቁርስ ነው በቃ የሚባል ቁርስ ምሳ እራት በለው ቁርስ በልቼ ወደ ጫት ነው ገባው። ወደ ጫት ገባና እንግዲህ ከጠዋት 4 ሰዓት ጀምሮ እስከ 1 ሰዓት ነው የምቀመው። በጣም አስከፊ ነው የሱስ ህይወት በጣም አስከፊ ነው። በጣም ብዙ ነገር አሳልፌበታለሁ። ያሳለፍኩትን ደግሞ መማሪያ እንዲሆን ለመናገር ነው እና ጫት አጥቼ ወደ በትንሹም ቢሆን ያው ብዙ በሌብነት አልታወቀም በትንሹም ቢሆን ሰው በማያውቀው መልኩ ሰርቄያለሁ፣ ዘርፌያለሁ፣ ነጥቄያለሁ ለጫት ስል እና በጣም አስከፊ ህይወት ነው የሱስ ህይወት። ተደጋጋሚ ለመተው ብዙ ትንቅንቅ ውስጥ ገብቻለሁ። ትንሽ ፍጥጥ ያለ ሌብነት ውስጥ ባልገባም ሰርቄያለሁ። በበዓላት እየተገናኘን ከጓደኞች ጋር እንቀማለን፣ እናጨሳለን፣ ሺሻውንም አሽሹንም ሁሉንም እናጨሳለን። ከዛ ወደ መጠጥ እንሄዳለን። ከዛ በኋላ በሱስ ህይወት የገጠመኝ ምንድነው? ጋዜጣ እየገዛው አነብ ነበረ። ከ97 ጋር ተያይዞ የወጡ ጋዜጦችን የፖለቲካ ጋዜጦችን ብዙ ገዝቼ አነብ ነበር እና እነሱ ተከምረው ገጠመኝ ነው የምነግራችሁ። እነሱ ብዙ ከተከምረው ነበር። አንድ ቀን ሺሻ ማጨሻ አጥቼ በኪሎ አውጥቼ ሸጫቸዋለሁ። ድጋሚ የማይገኙ በጣም ደስ የሚሉ የጋዜጠኛው ማስታወሻ የሚል ርዕስ አለ። ጋዜጠኞች እዛ ታስረው የጻፉት ከወጡ በኋላ የጻፉት ነው እና በጣም ደስ የሚል ታሪክ ነበር። ያ ድጋሚ የማይገኙትን መጽሔትና ጋዜጦች በሱስ ምክንያት ሸጫለሁ። ከወንድሜ ጋር ብዙ ጊዜ እንጣላለን። ማለት እሱም ይጠጣል ይቀማል፣ እኔም እጠጣለሁ እቀማለሁ። እሳትና ጭድ ነው ቤት ውስጥ አንስማማም በሱስ ምክንያት። ስሜ ሲሳይ ደምስ ይባላል። ከ4 ኪሎ ወይም ካርግ ቀራ አካባቢ ነው የመጣነው እና ጌትነት የሰፈሬ ልጅ ነው፣ አብሮ አደገም ነው፣ እንዲሁም ታናሽ ነው። ሱስ የነበረበትን ያው በወጣትነት እድሜው ላይ ነው። እኔ በዛ ሰዓት ታላቁም እሰራለሁ፣ አንዳንድ ቦታ አሯሯጣለሁ። እሱ ግን በዛ አጋጣሚ ወጣትነት እድሜው ስለሆነ ተማሪው ነው። በአጋጣሚ ላይ ወደ ሱስ ህይወት ውስጥ ገባ። ይቀማሉ፣ ያጨሳሉ። አብረን ደግሞ በሆነ አጋጣሚ ላይ እኔ ወደዛ እንትን ውስጥ ገባውና እኔ ሌላ ሲጋራ ሱስ የለብኝም፣ ሌላ ነገር እጠቃቀማለሁ። እንደውም አንዳንድ ሳይኖረው እኔ ስለምሯሯጥ ከኔ ጋር ሳይኖረው ይቅም ነበር።
እና በጣም የሱስ ህይወት አስከፊ ነው። በሱስ የገጠመኝ ነገር ሌላ የሲጋራ ማጨሻ አጥቼ ወደ ጀሞ መድኃኒዓለም አካባቢ ማታ ስዞር ስሽከረከር ቁራጭ እየለመንኩ ቁራጭ እየፈለኩ እያነሳው ቁራጭ ሲጋራ ጭሻለሁ። እንግዲህ ብዙ ተላላፊ በሽታዎች አሉ። ያ ከባድ ጉዳት ነው የሚያመጣው። ግን እሱን እንኳን ሱስ ምን ያህል አስከፊ እንደሆነ እሱን እንኳን እንዳናስብ ነው ያደረገን። እያነሳው ቁራጭ ሲጋራ ጭሻለሁ። ቁሩ በጣም ብዙ ነው ሰብስቤ ማጨስ የነበረው። ብዙ ጊዜ እንደውም ከምንም በላይ የሲጋራ ቸገራለሁ። ለምን እንደሆነ አላውቅም። ለጫት ከዚህም ከዛም ይመጣል፣ አብረን እንቀማለን። እንግዲህ ገቢ የለም። ገቢ ሳይኖር ጫቱ ይመጣል። ከየት እንደሚያመጣው የሰይጣን ስራ ነው። እና ለመውጣት ብዙ ጊዜ 10 ወር፣ 8 ወር፣ 6 ወር፣ 5 ወር ብዙ ጊዜ እያቆምኩኝ ተመልሼ እገባለሁ። እና ሰው ከጨከነ የማይችለው ነገር የለም። ከሱስ ለመውጣት በጣም ይቻላል። በተደጋጋሚ ስወድቅ ስነሳ የነበረው ህይወት ከባድ ነው እና ከሰው ጋርም አያግባባኝም። በቃ ከሰው ጋርም አልግባባም። ከጫቱ ጋር ተያይዞ ሳይሆን ማታ መጠጥ ይመጣል። እንደገና ደግሞ አንድ ቤቴ ውስጥ የገጠመኝ ነገር ምንድነው? ጠረጴዛ በጣም ሰክሬ ያለው ጠረጴዛ በኖርማን ሰዓት አዝዤ ነበረ። ከዛ ሰክሬ ማታ ሲያገኘኝ መንገድ ላይ ሰጠኝ። እኔ አላወኩም። ገብቼ ቤት ያስቀምጨዋለሁ። ጠዋት ቀና ስል ጠረጴዛውን አየሁት። ይሄ እንዴት ሊመጣ ቻለ? ማስታወስ እስኪያቅተኝ ድረስ እና የአረቄ የጠጅ ከባድ ሱስ ነበረብኝ እና የማስታወስ ችግርንም ይሄ እንትን ይላልና በጣም አስከፊ ነው። በሱስ የደረሰብኝ ነገር ብዙ ነው። መውጣት ይቻላል። ሰው ከታገለ ይችላል። ግን በዚህ መሃል ደግሞ ምንም ሱሱን ባራምድም ምንም ጫት ብቅም ምንም ባጨስም መጽሐፍ ቅዱስ አነባለሁ። ያው ቀሜም እንደዛው አንዳንድ ጊዜ እንደውም የጨብሲም ሳጣ ነው። በእርግጥ እግዚአብሔር ምክንያት አለ። የጨብሲም ሳጣ ነው። መጠጫ ሳጣ መጽሐፍ ቅዱስ አነብ ነበረ። ከዛው ጋር ተያይዞ እያለ በውስጥ የገባ እና ቅሜ እንግዲህ ያው ቅሙ ማጨስ ያው ከባድ ነው። መጽሐፍ ቅዱስ መግለጥ ጠጥቶም እንደዛው ግን በቃ እኔ ይስበኝ ጀመረ እና ከሱስ የተጠቀምኩበት ማለት ጥቅም ባይሆንም እንደ ጥቅም ብዬ የምለው ይሄንን ቢያንስ እንዳነባ አድርጎኛል። ያው ጫት የመጠጥ በማጣቴ ነው ለማንበብ የተገደድኩት። ከዛ በኋላ እያልኩ ፍርሃት እያደረብኝ መጣ። ጫት ቅሜ መንካት ተውኩ። መጽሐፍ መንካት ተውኩ። እየፈራው መጣው። ጠጥቼም መንካት ተውኩ። እያስፈራኝ መጣ። ከዛ በኋላ ሱሱ ቀጠልኩ። መጽሐፉን ግን በመሃል ትንሽ ፍርሃት ስላደረብኝ እንዴት ቅሜ አይነካለሁ እንዴት ጠጥቼ አነካለሁ በሚል እንትን አልኩ። ከዛ ከሱስ ጋር ለመታገል ትልቅ ምክንያት ነው የሆነኝ ማለት ነው። ከዛ መታገል ጀመርኩኝ እና ብዙ ከእህቶቼም ጋር ተጣልቻለሁ። ከታናሽ እህቴም እንትን ብያለሁ በሱስ ምክንያት ሰክሬ ገብቼ ቤተሰቦቼን አስቸግሬያለሁ። እህቴን ከወንድሞቼ ጋር ብዙ ጊዜ ነው የምጣለው። ብዙ ጊዜ ከመጀመሪያ እህታችንም እንደዚሁ እሰድባታለሁ። እህቶቼን እሰድባለሁ፣ ወንድሞቼን እሰድባለሁ። የሱስ አስከፊነት በጣም አስከፊ ነው። በተለይ ደግሞ ቅሜ መጠጫ ካጣው ገብቼ በቃ የሆነ ቤት ውስጥ ያለን ነገር እቃም ቢሆን ይዤ ወጥቼ የሸጥኩበትም አጋጣሚ አለ። እቃ አውጥቼ ሸጫለሁ ከቤት ያው ልብስ ነው አውጥቼ ሸጫለሁ ለመጠጥ ብዬ። የጫትም አጥቼ እንደዛ አድርጌያለሁ። መጽሔት ሸጫለሁ፣ ጋዜጣ ሸጫለሁ፣ ብዙ ነገር አድርጌያለሁ እና አስከፊ ነው። ማስታወስ ትውስታ የሚባል ነገር የለኝም። በቃ ከቃምኩ ከጨስኩ ከጠጣው አላስታውስም ማለት አንዳንድ ነገሮች እንዲህ እኮ አድርገህ ነበር ማታ እንዲህ አድርገህ ነበር የሚሉኝም ጓደኞች ነበሩ። አላስታውስም እንዴት ነው የገባሁት ቤቴ ሁላ ብዬ ጠዋት ከነግዷ በኋላ አስባለሁ እንዴት ነው የገባሁት ብዬ ማስታወስ ግን ይከብደኛል። ለማስታወስ እንኳን ባሰላስል አይመጣልኝ። አዎ እኔ እንዳልኩሽ በዛ ሰዓት ትንሽ ሯሯጥ ነበር። ወደ መርካቶ አካባቢ ሰራ ነበር። እነሱ እዛ ስራ ያላቸው ተማሪ ናቸው። እኔ ቅዳሜ ነው ማርፈው። እሑድ ሳገኛቸው ካለኝ ያካፍላቸዋለሁ፣ አብሬያቸውም አሳልፋለሁ። ጌትነት ከሱስ ህይወት ከወጣ በኋላ ሹፍርና መንጃ ፈቃድ አወጣ። ወደ ሹፍርና ዓለም ውስጥ ገባ። እዚህ አንበሳ ባስ ውስጥ ተቀጠረ። ከዛ በኋላ ያለው ላይፍ እኛን መካሪና እኛን ከዛ ሱስ ውስጥ እንድንወጣ የሚረዳና በርቱ የሚለው ወንድማችን ነው።
በዚህ ላይ ደግሞ ሰውን የማባረታታት ፍላጎት አለው። ሰውን ይመክራል። እኔ አሁን ታላቂ እንደ ታናሽ አድርጎ ነው የሚመክረኝ። ታላቁ ነኝ ግን ደስ የሚል ላይፍ ውስጥ ያለ ልጅ ነው። ከዛ በኋላ እንግዲህ ሱስን ስተው ከአብይ ጾም ጋር ተያይዞ ነው የተውኩት። ብዙ ጊዜ ያው ትቻለሁ ጀምሬያለሁ። አሁን ግን የመጨረሻ እንደሆነ ወስኜ በአብይ ጾም ነው። ወሩ የካቲት ነው። ዓመተ ምህረቱ 2006 ነው። እሁድ ቀን ነው በ16 እንደዚህ ቅሜ እንደዚህ አጭሼ አላቅም በህይወቴ በቃ ነገ የምወጣበት ቀን ነው ብዬ አይምሮዬ ማምኗል። ደምድም ያለው ከነገ ጀምሮ አላደርገውም ብዬ ወስኛለሁ። እንደዛን ጊዜ ቅሜ እንደዛን ጊዜ አጭሼ አላቅም በህይወቴ። ከአንድ ፓኮ በላይ ሲጋራ ጨርሻለሁ በዛ ዕለት። ጫትም ከአንድ ገለምሶ በላይ እስከ 1 ተኩል ይሆናል። 1 ተኩል አካባቢ ቅሜያለሁ። ከዛም በላይ ሊሆን ይችላል። ጊዜው ስለራቀ ስለሱ አላስታውስም። ግን ከአንድ ፓኮ በላይ ሲጋራ ጭሻለሁ። በእርግጠኝነት ሺሻ ጭሻለሁ። ልቤ እንዲህ እስኪመታ ድረስ ሲጋራ ጭሻለሁ። ከዛ በ17 ወደ ቤተ ክርስቲያን ሄጄ ቅዳሴ ጀመርኩ። መውጣት እንደሚቻል አምኛለሁና ወደ ቅዳሴ ሄድኩ። እንደምወጣ እርግጠኛ ነበርኩኝ። አረጋግጬ ነው የሄድኩት። በነጋታው እስከ 5 ሰዓት ተኛው። በ17 5 ሰዓት ተኩል ላይ ተነስቼ ተጣጥቤ ገላዬን ምን ብዬ ወደ ቤተ ክርስቲያን ከና ድፌ ገባው። በርቀትም ቢሆን ቆሜያለሁ እና ቅዳሴውን አስቀደስኩ። ከዛ ያለማቋረጥ አስቀደስኩ። ቅዳሴው ሙሉ እንደጨረስኩ በዛ ሰዓት ምንድነው ያጋጠመኝ? ሱስተው የሰውነት መድከም 10 ተኛ ይለኛል። ተኛለሁ። ቅዳሴም ላይ ስቆም ውጣ ነው። እንደገና ከዛ ጨርሼም ከመጣው በኋላ በቃ ድቅቅ አለ ሰውነቴ። ባንዴ ስለወሰንኩና ባንዴ ስላቆምኩ የገጠመኛ ድቅቅ ሰውነቴ በቃ መቆም አልችልም። ዝልፍልፍ ያደርገኛል። መተኛት ነው። ሁሉንም ነው ባንዴ ያቆምኩት። ሁሉንም ባንዴ ነው ያቆምኩትና ሰውነቴ ድቅቅ መኝታ 2 ወሩን በመኝታ ነው ያሳለፍኩት። ያው አብይ ጾም እስከሚያልቅ ከ9 ሰዓት በኋላ ያለውን ማለት ነው። ረጅም ሰዓት ነው። ከቤትም አልወጣም። ማታ የሆነ ሰዓት ወጥቼ ድጋሚ ይገባል። ከዛ መጽሐፍ ግን አነባለሁ። መጽሐፍ ቅዱስ አነባለሁ። ከዛ 2 ወሩ እንዳለቀ እንደተፈታ ጠዋት መጡ ጓደኞቼ። ያው እንደመጡ ተነግሮኛል። እኔም እንደሚመጡ አውቅ ነበር። ስለዚህ ድጋሚ እዛ አካባቢ መሄድን አልፈልግም ብዬ ያው እነሱም አላገኙኝም፣ እኔም አልመጣውም። ቢያንስ ለ1 ዓመት በትክክል ወደ እነሱ አልመጣውም። ተመልሼ አልመጣውም። ምክንያቱም እዛው አጠገብ ሆኖ ፈተና ይኖራል። ከባድ ነው። ከነሱ ጋር ሆኖ በፊት ካሳለፍኳቸው ልጆች ጋር አብሮ እዛው ጫቱ ጋርም ሲጋራውም ጋር መዋል ከባድ ነው። ፈተናው ይከብዳል በሚል ለ1 ዓመት ወደ እነሱ አልሄድኩም። 3 ዓመት አካባቢ ደግሞ በመሃል ጣልቃ ነው መጣው እንጂ ርቅ ያለው 4 ዓመት ምናምን አካባቢ የለውም ጭራሽ ድርሽ ብዬ አላውቅም። እና በዚህ ምክንያት ነው የጠቀመኝ። እና መውጣት ይቻላል። በጣም ቀላል ነው። ከሱስ መውጣት ይቻላል። መወሰን ነው፣ ውሳኔ ነው። እና እኔ የተወኩበት ምክንያት ይሄ ነው። እስጢፋኖስም ረድቶኛል። በዚሁ መመስከር እፈልጋለሁ። ለምኜዋለሁ እና አንተ ለጠላቶች ለምንሃል፣ በድንጋይ ሲወግሩ ክርስቶስን መስለሃል፣ ለጠላቶች ለምንሃል። ስለዚህ ቅዱስ እስጢፋኖስ ለኔም ለምንልኝ፣ ያንተ ምልጃ ይሰማል፣ ለምንልኝ፣ ከዚህ ከገባውበት ህይወት አውጣኝ፣ እኔ በራሴ ወስኛለሁ፣ አንተ ለምንልኝ አልኩት። በዚሁ ምስክርነት ነው። ከዛ ህይወት ወጥቻለሁ፣ ትቻለሁ። ማንም ሰው መውጣት ከዚህ ይችላል።
ሱስ ውስጥ ሆኜ አተረፍኩ ብዬ የምለው ነገር ቢኖር ሱሱ ባይሆንም የሰጠኝ ሱስ ውስጥ ሆኜ ያንን ቻሌንጅ ተቋቁሜ አገኘው የምለው ነገር ቢኖር ምንድነው መንጃ ፍቃድ አውጥቻለሁ። መንጃ ፍቃድ አውጥቼ ያው ህዝብ ሳገለግል ለ7 ዓመታት ቆይቻለሁ። ከዛ ፊት የነበረው ነገር ደግሞ ያው የተሽከርካሪ ጽዳት ነበርኩኝ። ከዛ ማደያ ሰራው፣ ማደያ ገባው። ከዛ በኋላ መንጃ ፍቃድ አወጣውና ወደ ሹፍርና ግን በስራው ላይ የነበረው እንቅፋት ምንድነው? ጫት ቅሜ ወደ ስራ መምጣት ይከብደኝ ነበር። ስራውን አጓጉል አድርጎብኝ ነበር። 21 ቀን ማንንም ሳላስፈቅድ ቀርቻለሁ። 21 ቀን ቀርቼ ከዛ ያው እግር ተሰጠኝ። ማስረጃ አምጣ ተባልኩ። የሐኪም ማስረጃና የጸበል ይዤ ሄጄ ተመለስኩኝ እና በጣም ብዙ ፈተና ይቻለሁ። በሱስ አገኘው ምለው እንግዲህ ሹፍርና ነው። 7 ዓመት ያው አሽከርክሬያለሁ እና መንፈሳዊ ህይወት የጀመርኩት ያው ጫት ውስጥ ሆኜ መጽሐፍ ቅዱስ ማንበብ ቢሆንም ግን ቤተክርስቲያን እየሄድኩኝ እማራለሁ፣ ስብከት እሰማለሁ፣ ወንጌል አነባለሁ እና ወደ መንፈሳዊ ህይወት የመራኝ እሱ ነው። መጽሐፍ ቅዱስ ነው ባጭሩ። እና መንፈሳዊ ህይወት ወደ ገዳማት ጉዞ ወደ ዝቋላ አቦ ተደጋጋሚ ሄጃለሁ። ደብረ ሊባኖስ ሄጃለሁ። የጢሳ ተክለ ሃይማኖት ሄጃለሁ። እነዚህ ጋር ሄጄ በረከትን አግኝቻለሁ። እምሄደውም ያው ከጓደኞቼ ጋር ነው። በራሳችን በግል ትራንስፖርት ነው የምንሄደው እና ብዙ በረከት አግኝቻለሁ። ያው ግን ለመሄድ በጣም አሁንም ፍላጎቴ ገዳማት ምናምን መዞር ነው። መንፈሳዊ ህይወቴን አጠንክሬ መያዝ ነው። ስለዚህ ከሱሳው መውጣቴ ተጠቅሜያለሁ ማለት ነው። ይህን ህይወት አግኝቼበታለሁ፣ ተምሬበታለሁ። መንፈሳዊ አገልግሎትን በቻልኩት መጠን ቤተክርስቲያን ሄጄ ቅዳሴም አስቀድሳለሁ፣ ስብከትም እሰማለሁ እና ከሱስ በጣም መውጣት ይቻላል። በጣም ቀላል ነው። ከሱስ ወጥቼ እንግዲህ መንፈሳዊ ህይወት ውስጥ ገብቻለሁ። በጣም ይቻላል። አይቻልም የሚል አሉታዊ ነገር ባይምሮ ይመጣል ለብዙዎቻችን። እኔም በፊት እዛው ስለነበርኩበት ግን ይቻላል። ከሱስ መውጣት ይቻላል። ቤተክርስቲያን ቅዳሴውንም አስቀድሳለሁ፣ ስብከቱም ንስሐ አባት ይዣለሁ። አትሊስት ንስሐ አባት እስከ መያዝና ያው የሰራሁትን በደል እስከ መናዘዝ ደርሻለሁ። ስለዚህ መውጣት ይቻላል። እስከዚህ ድረስ እግዚአብሔር ይችላል፣ ያወጣል። እግዚአብሔር ይመስገን ከዛ ወጥቻለሁ። መንጃ ፍቃድ በድርጅቱ ቁጠባ ስለነበረ ቆጥቤ ሲሞላልኝ መንጃ ፍቃድ አወጣው። ከዛ ወደ ሹፌር ገባው። ለ7 ዓመት ያህል ተሽከርካሪ አሽከረከርኩ። ከዛ በኋላ እንግዲህ ስራውን አቁሜያለሁ ማለት ነው። አሁን እንግዲህ ከቅጥር ስራ ወደ ራስ ስራ መጥቻለሁ። አንበሳ የከተማ አውቶቡስ 12 እና 13 ዓመት አካባቢ ሰራው። ምንም እንግዲህ ጠብ ያለልኝ ነገር የለም እና
እና የቅጥር ምንም ቢሆን የቅጥር ስራ ከቅጥር ስራ የራስ ስራ ይሻላልና አሁን ከዛ ሁሉ የሱስ ህይወት ወጥቼ ከቅጥርም ስራ ወጥቼ ወደ ራሴ የግል ስራ መጥቻለሁ። አሁን እየሰራ ያለሁት የወረቀት ቦርሳ ነው ወይ ፔፐር ባግ ነው። ወደፊት እንግዲህ ፌስታል በአዋጅ ደረጃ በመንግስት ተከልክሏል። የቀረው አፈጻጸም ነው። አፈጻጸሙን ትንካለ በኋላ ትንሽ ቢያለፋኝም ስራው ግን የሚሳካ ነው። ጥሩ ስራ ነው። ጊዜን በአግባቡ መጠቀም የሚያስችለን ስራ ነው። ከሰራም በሰራንበት ልክ እና ማግኘት ይቻላል እና በጣም ጥሩ የስራ እድል ነው። በምፈልገው ሰዓት ጊዜ አግኝቻለሁ። ስራም ቢዝነሴንም አግኝቼ ጊዜም ተመቻችቶልኝ በፈለኩት ሰዓት ራሴ የምሰራው ስራ ስለሆነ በፈለኩት ሰዓት የፈለኩት ቦታ ሄዳለሁ። ጊዜ አግኝቻለሁ ቤተክርስቲያን ለመሄድ የትም። ስለዚህ ከቅጥር ስራ ይልቅ የራስ ስራን የመሰለ ነገር የለምና አሁን ወደ ራስ ስራ መጥቻለሁ። ይሄም ደግሞ አዋጪ ነው። ለወደፊቱ ደግሞ ሰፊ ራዕይ ያለኝ ራዕይ ምንድነው? እንደዚህ እንደኔ በሱስ ህይወት የነበሩትን ወንድሞች እና እህቶች ማቃቸውን ስራው ሆኖልኝ ሰፍቶ እንትን ካለ ከነሱ ከእኔ ጋር የሚሰሩበትን መንገድ እኔም ስራው ከተሳካልኝ ቀጥሬ ብዙ ሰዎችን የስራ እድል ፈጥሬ አብሬያቸው ለመስራት ትልቅ ራዕይ ይዣለሁ። ጌትነት ከዚህ በኋላ ከሱስ ተወጥቶ እኛ ደግሞ እንደሱ ሆነን በዚህ እድሜያችን ላይ ጥሩ ነገር ውስጥ ገብተን እኛም እንደነሱ ተለውጠን ማየት እንፈልጋለን። እድሜና ጤና ይስጠውላሉ። ወጣቶች ከኔ እንዲማሩ የምፈልገው በቃ ከሱስ ህይወት መውጣት ይቻላል። እንደገና ደግሞ ለጀማሪዎች ላሉበት ውስጡ ለቆዩት ሱስ ውስጥ ለቆዩ ሰዎች የማስተላልፈው መልእክት ምንድነው? መውጣት ይቻላል። ያንን የጫት የሚቃምበትን ጊዜ ሰዓት በሌላ ነገር ለማሳለፍ፣ በስራ ለማሳለፍ፣ በማንበብ ለማሳለፍ ጥረት ቢያረጉ የመውጣት እድሉ ሰፊ ነው። በጣም ይወጣል። የሚከብድ ነገር አይደለም። ለጀመሩ ሰዎች ደግሞ ገና ጫት ለጀመሩ ሰዎች ለነሱ ማስተላለፍ የምፈልገው ስትገቡ ምንም አይሰማችሁም። ሲገባ ምንም አይሰማም። መውጣቱ ነው የሚከብደው። መግባት በጣም ቀላል ነው። ስለዚህ አሁን እናንተ ትኩስ ስለሆነ ገና የጀመራችሁ ስለሆነ እኔ ወይ በወር አንዴ ሊሆን ይችላል ለላይፍ ይሄን ያዝ ምናምን ይባላል። ስለዚህ እናንተ ባጭሩ አሁን መውጣት የምትችሉበት ሰዓት እድሉ አላችሁ። ምክንያቱም ገና ጀማሪ ናችሁ። ስትጀምር ቀስ እያለ ነው ይዞ የሚወስደው። የሱስ መንፈስ ክብደቱ ይሄ ነው። ቀስ እያለ ወደ ውስጥ ነው ይዞ የሚዘልቀውና ከተገባ በኋላ መውጣት ከባድ እንደው ስንት ትግል ያው ከባድም ይወጣል፣ መወጣት ይወጣል። ግን ገና ጀማሪ እስከሆናችሁ ድረስ በጊዜ ብታቆሙ ከኔ ህይወት እንድትማሩ የምፈልገው ነገር ከዚህ ሁሉ የሱስ ህይወት ወጥቼ እስከ ስራ መፍጠር ድረስ ደርሻለሁ እና መውጣት ይቻላል። ወደ ስራ ፈጠራውም ወደ ንባቡም ወደ ልዩ ነገር በመሄድ ከሱስ መውጣት ይቻላል። ስለዚህ እኔ የምመክራችሁ ጠንክራችሁ ሱስን ተዋጉት። ምንም ለሱስ ባሪያ ከመሆን ሱስን ማዘዝ፣ ሱስን ጫትን ሲጋራ መርገጥ ይቻላል። የነሱ መንፈስ በእግር መርገጥ ይቻላል። ስለዚህ ምንም አትገዙለት። ለሱስ የሱስ መንፈስ ስለተገዛን ነው እና ከሱስ መንፈስ መውጣት ይቻላል። በትክክል ይቻላል። ይሄው እኔ እንግዲህ ብዙ ነገር አሳልፌያለሁ። ያው ከዛ ህይወት ወጥቼ አሁን እስከ ስራ መፍጠር ድረስ ደርሻለሁ። ከሱስ ህይወት መውጣት የሚቻለው እግዚአብሔርን ይዞ ነው። ራስ ወስኖ በቃ እግዚአብሔር ደግሞ ያግዛል። እኛ ስንዘጋጅ፣ እኛ ስንወስን፣ በዛ ላይ እግዚአብሔር የሚያግዘን እሱ ነው። እሱ ከሁሉም አይደለም። ሱስ በጣም ተራ ነገር ነው። ከብዙ ነገር ማውጣት የሚችል አምላክ ነው። ስለዚህ እኛ ብቻ ራሳችን፣ ልቦናችን፣ ውስጣችን ዝግጁ ነው። ከተዘጋጀን እግዚአብሔር ከሱስ ያወጣናል። ይቻላል እና የሰራውት ቦርሳ እየሰራው ያሳየዋችሁ ቦርሳ መጨረሻው እንደዚህ ነው የሚሆነው። ከዛ እንደዚህ ከሆነ በኋላ ወደ ሎጎ ነው የምንወስደው ቀጥታ። እሺ እንደዚህ ካስገባን በኋላ የማንኛውም ድርጅት ስም ሊሆን ይችላል፣ የሎጎ ምልክት ሊሆን ይችላል። እሱን በዚህ በሎጎ መምቻ ተጠቅመን ቀጥታ ሎጎ ማድረግ ነው ማለት ነው።
እንደዚህ ከመታን በኋላ አውጥተን እንደገና በጀርባ እንመታለን። እዛ ስራውን ይጨርሳል ማለት ነው። ወደ ገበያ ይሄዳል። ስላሴ መታመኛዬ አምላኬ